ሰላማዊ መንገድ ልጅን መጥቼ ምናምን አይቼ ነው መሄድ መፈልገው ማለት ነው። ምንም እኮ አልተፈጠረም። አንተ መፍጠር ፈልገህ እንጂ ኖርማል ነበረ። ሩጣውን እኔ ክርክር ጭቅጭቅ ምናምን ሳይሆን የመጣሁበት ዋናው ዓላማ ምንድነው? ከዚህ በኋላ በሰላማዊ መንገድ ሳንጨቃጨቅ እንደተማረ ሰው እንደ ወጣት ልጅን ማያስፈልግ ልጅን አይቼ መሄድ ነው የምፈልገው። ከዛ ውጪ እንደተማረ ሰው እንደ ወጣት ምናምን ልጅን መስጠት እያየ ነበረ። ሌላ ተካራ ውስጥ መግባት ይፈልጉ አንተ ናፍሽ እኮ ሩታውን ሌላ ተካራ ውስጥ ምናምን መግባት ፈልጌያለሁ ሳይሆን አሁን በምን አይነት ነገር ማስረዳት እንዳለብኝ ወጣኔ እንጃ። ነገሩን ቀለል እናድርገውና ልጅን ማየት ስፈልግ በሰላማዊ መንገድ ማየት ፈልጋለሁ። ሌላ ሰው እዚህ ቤት ማየት ካልፈለኩ ወይም እኔ ማልፈልጋቸው ነገሮች ባታደርጊ ደስ ይለኛል። ያ የኔ ላይፍ ነው። ያ የኔ ላይፍ ነው። እኔ ላይፍ ውስጥ ደግሞ አንተ እንደዚህ ማድረግ ትችላለሽ፣ እንደዛ ማድረጋችም የማለት መብት የለክም። እኔም አንተ ምንም ነገር ስታደርግ ምንም አልልክም። ገባ እኮ እኔ አንቺ ላይፍ ላይ ገብቼ አይደለም እኮ ሩታ። አሁን አንደርስታንድ አድርጊኝ አንድ ጊዜ። እኔ አሁን አንቺ ላይፍ ላይ መግባት ሳይሆን እዚህ ቤት ውስጥ ምንም ቢሆን አብረን ኖረንበታል አይደል? ስለዚህ አብረን እስከኖርንበት ድረስ ደግሞ አንዳንድ ጊዜ ነገሮች በክርክር በጸብ በምናምን ከመፍታት አውርተን በንግግርና በሰላማዊ መንገድ መፍታትን የመሰለ ነገር የለም። እና እኔ ደግሞ በዚህ ሰዓት ሰላምን ብቻ ነው የምፈልገው። ያ ስለሆነ እኮ በቃ እንደዛ ከሆነ እዚህ ቤት ውስጥ እኔ ማልፈልጋቸው ሰዎች ባይገኙ ደስ ይለኛል። እንደዚህ ላይ ለማየት ስመጣ ብቻ ከዛም በኋላ ችግር የለውም። እና ይሄን ነገር በጣም ግዴታ ምናምን ያንተን ፍላጎት የማሟላት ግዴታ የለብኝም። የራሴን ህይወት የመኖር መብት አለኝ። ገባ? ስለዚህ የኔ ህይወት ውስጥ ገብተህ እንደዚህ ብታረጊ እንደዛ ባታረጊ እንድትለኝ አልፈልግም። እኔ ምንም ስለማልልህ ማለት ነው። ገባ እኮ አሁን እኮ እዚህ ቤት ውስጥ መሆኑ ነው የትኛውም ነገር እያስደበረኝ ያለው። ስለዚህ እዚህ ቤት ውስጥ ምንም አይነት ነገር በቃ እንዳይኖር ያው ከዚህ በፊት የተፈጠረውን ነገር በቃ እንዲፈጠር አልፈልግም። ሳይገባሽ ቀርቶ ሳይሆን ሁሉንም ነገር ታውቂዋለሽ ሩታ። እኔ ያልሽኝ ነገር እየታዘዝኩኝ ነው አይደለ? ትናንትና መተሽ ቢያንስ ለዛሬ ያልሽኝ ልጁን አመጣሁልኝ። ስለዚህ እኔ ነኝ እኮ ፍላጎትን እያሟላው ያለው አንተ አልታወቀም እንጂ አንተ የራስህ ፍላጎት ብቻ እንዲሆን ነው እየፈለክ ያለው። እኔ የምፈልገው ነገር መደረግ አይችልም እኮ ነው። እንደዛ እየወጣኝ አይደለም ነው እንጂ አልክ። ከዚህ በላይ ምን ያማረኝ እንደተፈራት ካዳመጥሽው እንደዛ ለማለት ፈልጌ አይደለም። እኔ ልጅ ናፍቀኛል፣ ማግኘት ፈልጋለሁ። አሁን ደግሞ ሞር ደግሞ ከዛ በፊት ከነበረን በላይ ለምጄዋለሁ። አሁን ላይ ለምጄዋለሁ። ስለዚህ እኔ አሁን ከሱም መለየቱ መራራቁን ስለማልፈልገው በየቀኑ እመጣለሁ። በየቀኑ ስመጣ ደግሞ እዚህ ቤት ውስጥ በቃ ነው የሚያስደብረኝና ማይሆን ነገሮችን መተው ነው ሩታ። ሌላ እንትን የለውም። ግልጽ አማርኛ እኮ ነው ነገር። ጥሩ ሀሳብ ነው። ሀሳብ ጥሩ ነው። ኦኬ። ግን ደግሞ እኔ ሙሉ ለሙሉ ልቀበል አልችልም። ከይቅርታ ጋር ምክንያት መደርደር አይጠበቅብኝም። እንዴት ምክንያት መደርደር አይጠበቅብኝም ወይ ምክንያቴን ማስረዳት አይጠበቅብኝም። ምክንያቱም አንተ የራስህን ላይፍ እየኖርከው እንዳለ ሁሉ እኔም የራሴን ላይፍ በደንብ መኖር እችላለሁ። ገባ እኮ እሱማ ትችያለሽ እኮ ነው። ሩታ አሁን ክርክር ነው እንዴ? እኔ ለመከራከር አይደለም የመጣሁት። ክርክር አይደለም እኮ በቃ እሺ በይኝና ነገሮችን አንድ ጊዜ ምንድነው እሺ የሚለው ሁሉንም ነገር እሺ እንድል እጠብቃለሁ። ምንድነው ነገሩ? ሌላ ነገር 3 ቀን 4 ቀን እሺ ብዬ ልጄን ትችይልህ ከኔ መለየት የሌለበት ገና ጨቅላ ህፃን ቆየ። አባቱ ስለሆንክ ከእናቱ መለየት አለበት ማለት አይደለም። በዚህ ሰዓት ደግሞ ከአንተ በላይ ከአባት በላይ እናት የምታስፈልገው ለጨቅላ ህፃን ገባ? ሁሉንም ነገር እሺ ስልህ ደግሞ ጭራሽ አንቺንም ነገር ትተሽ የኔን ሀሳብ ብቻ አዳምጪ እንድትለኝ አልፈቅድልክም። እኔ እንደዛ ያልኩሽ አይደለም ነው ሩታ። አንዳንዴ ሰው ሲረዳህም ስሜትን ተረድቶ ሊተገብርልህ ሲሞክርም ተረዳ። እንቱም ነው ተረፍ ፎቶው ላይ ታየ ፈለገሽ ነው። ስለዚህ ተስማምተናል ብዬ አስባለሁ። አሁን ወደኋላ መመለስ አልፈልግም። ነገሮችን
እንትን ካልን በሰላማዊ መንገድ መፍታት እንችላለን እና ያንን ስራ አሰብኩኝ ነው። ስለዚህ እኔ ልጄን ስሰጥሽ በቃ የምፈልግ ታይም ደግሞ እየመጣሁኝ ማግኘትና ማየት ስለምፈልግ ነው። ሩታ ወደ ሌላ ነገር አትወሰጂውና ማለት ነው። ልጄን ስሰጥሽ ትክክል አይደለም። ልጄን ስሰጥሽ እኮ እና ልጄን ስሰጥሽ ምን ማለት ነው ታዲያ? እኔ እኮ ነኝ የሰጠው ካልገባህም እንጂ ሩታ ፈቅጄ የሰጠው የምሬን ነው አይደለም። አይ አንዳንድ የምትናገራቸው ነገሮች በደንብ እያስተዋልክ ምንድነው የሚለው ነገር በደንብ እያሰብክበት ቢሆን ጥሩ ነው። እሺ እኮ ነው እያሰብክበት እኮ ነው። በጭራሽ ምንም ማለት ነው እያሰብክበት አይመስልም አይደለም። ዝም ብለህ የራስህን ሀሳብ ነው ስሜት ብቻ ለማራመድ ሞክር። አንዳንዴ ሰው ሲረዳህም ሰውን ለመረዳት ሞክር። እኔ ተረድቼ ብዙ ነገር ግራ ገባኝ። እኔ የምለው ማለት ረጅም ሰዓት ዝም ያልኳችሁ እንድትነጋገሩ ብዬ ነው። ምናልባት የምትስማሙት ነገር ካለ ብዬ ነውና ያው ሩታ እኔ የምናገርሽ ነገር በቀጥተኝነት እንደማትተረጉሚ ያውቃለሁ፣ ግን ደግሞ ቀጥታ አማርኛ ነው እያወራሽ ያለው ብዬ አስባለሁ። እዚህ ቤት ስመጣ ልጄን አግኝቼ በሰላም ልውጣ፣ እዚህ ቤት ላይ ምንም አታድርጊ። ያ ማለት ብዙ ነገር ያሳለፋችሁበት ቤት ላይ ስለሆነ ምንም ማየት ላይፈልግ ይችላል። ገባሽ? እኔ እዚህ ቤት እንደማልመጣው ማለት ነው። ስለዚህ ቀጥታ አማርኛ ነው የተናገረሽ። መብትሽ ነው፣ የፈለግሽው ነገር ማድረግ ትችላለሽ። ግን ልጄን ቢያንስ እንደሚረብሻው በግልጽ እየነገረሽ ነው። ስለዚህ ነገ ላይ ለሚፈጠረው ነገር መስዋዕትነት ወይም ደግሞ የምከፍለው ነገር የለም። ስለዚህ ከዚህ ነገር ቆጠብ በይ። ምንም ቢሆን ብዙ ነገር ያሳለፋችሁ ሰዎች ስለሆናችሁ መደማመጡ የተሻለ ነው ብዬ አስባለሁ። መጀመሪያ ይህንን ሀሳብ አንቺ ለኔ ኤክስፕሌን ልታደርግልኝ አይገባም። ሲቀጥል ደግሞ በዚህ ሀሳብ ውስጥ ተንተርሰሽ እዚህ ድረስ መምጣት ድረስ ሩታ እዚህ ድረስ ሆን ብላ የመጣሁት እኔ እንገራት ችግር የለውም ከተረዳሽ። ምናልባት ይዘን የመጣ ነው አብርሃምን ሰላም ለውጧት ሄድኩኝ። ከዛ በኋላ በዛው ልጁን እያዘጋጀው ነበረ። አዲስ ነው እንምጣ ብዬ ፖዚቲቭ ነገር ስላሰብኩ ነው እንጂ አንቺ አብርሃምን ለማናደድ ወይም ደግሞ አንዳንድ ተግባሮችን ልታደርጊ እንዳሰብሽው አይነት መጥፎ ነገር አስቤ አይደለም እዚህ የመጣሁት። እኔ እሱ ለማናደድ ምናምን የራሴን ላይፍ ነው በነገርሽ ላይ እያኖርኩኝ ያለሁት። ሜይ ቢ እያሰብሽው ያለሽው እንደዛ ከሆነ እሱም እንደዛ አይነት ተግባር ነው እየሰራ ያለው ማለት ነው። እኔ ግን እንደዛ አይደለም። እሱ እንደዛ አይነት ተግባር ከሰራ እኮ እዚህ ቤት ላይ አይደለም እያደረገ ያለው። መብትሽ ነው። በዚህ ቤት ላይ እንደዚህ ታደርግ ብትይውና ያን ሀሳብ ሳይቀበል አልቀረም አይደል እንዴ? እሱ አይደል አሁን ምንም ብትሉኝ ምንም የኔ ሀሳብ ግልጽ ይመስለኛል እኮ ሩታ። የእኛም ሀሳብ ግልጽ እኮ ነው። የእኛም ሀሳብ ግልጽ ነው ሩታ። ጸባይ ለምሮ የማይገባሽ ሩታ። አንዳንዴ እኮ ሰው በጸባይም ሲያናግርሽ እንትን ለማለት ሞክሪያ። እኛውም በጸባይ ነው እያወራንሽ ያለ ነው አይደል እንጂ እኛ ስራ ፈትሆነ ነው ወይንም ከአንቺ ጋር እንደዚህ ቆመን የምናወራበት ታይም ኖሮን ምናምን አይደለም። ስለዚህ አንዳንድ ጊዜ በቃ ልጅ እሺ ትፈልጋለህ አባቴ ወንድምስ በቃ እሺ ምን መንገድ ነው የምናስረዳው ማለት ነው። ስለዚህ ሀሳቡን ብትቀበዩ አይሻልም ሩታ? ሩታ አቤት እያወራንሽ ነው አይደል? ቀላል ሀሳብ ነው እኮ ያነሳልሽ ሩታ። ማለት የምትፈልጊውን ህይወት አትኑሪ አላለሽም፣ ግን ቤት ውስጥ እንደዚህ አይነት ነገር ማየት አልፈልግም ማለት እኮ ቀጥታ አንደኛው አማርኛ ነው አይደል እንዴ? ቤቴ እኮ ነው እኮ ዛሬ ላይ ተለያያችሁ እንጂ እኮ እሱ የእሱን ቤት ነው አይደል እንዴ? አሁን ላይ እኔ ነው ሩታ ለምንድን ነው ግትር የምትይው? በእናትሽ እኛ በጠባይ ነው አይደል? ምንም አይጎልብሽም እኮ የሰውን ሀሳብ ብትቀበይ አልኩኝ። ሲቀጥል ደግሞ እናንተ የሰውን ሀሳብ ለመስማት አንድ እስቲ ልመዱሽ። በጣም ብዙ ነገር ሰማሁ፣ ብዙ ነገር አድርገው አንተ የራስህ ብቻ ነው የምትሰማው። ቆይ ልጄ ይራፍ አባቴ ነው እንቅልፍ መጥቶ ነው። እሺ አስተኛለሁ በቃ እሺ የሚላ አሁን እዚህ መቆየታችን ምንም ትርጉም የለውም። እያወራናትም ምንም እየገባት ስላልሆነ መሄዱ ነው የተሻለ የሚሆነው ማለት ነው። እሺ አይ ነገ እንደገና መተክ እዚህ ረብሻ ምናምን እንዳይፈጠር ብዬ ነው እንጂ እኔም ያንን ነገር ፈርቼ ነው